ስሜትህ ሳይመጣ በፊት እርምጃ መውሰድ ማለት ስሜትን መካድ አይደለም። ስሜትን በትክክለኛ ቦታው ማስቀመጥ ማለት ነው። አንተ ቦታህ እዚህ ነው፣ በቃ አንተ እዚህ ጋር ነው የምትቀመጠው የተባለ ነገር ስሜቶች ሊኖሩ ይኖራሉ። ስሜት አልባ ልታስታውሳቸውም ትችላለህ። ነገር ግን መሪ መሆን የለባቸውም። ከዚህም በፊት እንዳነሳ ነው በስሜት ሳይሆን በስሌት እርምጃ ለመውሰድ ስሜቶችህ እንዲጠፉ መጠበቅ አያስፈልግም። ስሜቱ እያለም እንኳን እርምጃ መውሰድ አለብህ። የዲሲፕሊን ዋናው ነገር እርሱ ነው። ኮር ነጥቡ ያለው እዚህ ጋር ነው። ያንን ውሳኔ የወሰንክበት ያ ጠዋት የነበረ ስሜት ከጠፋ ከረጅም ጊዜ በኋላ እንኳን ለራስህ የገባኸውን ቃል መፈጸም። እያንዳንዱ በዲሲፕሊን የሚኖር ሰው ይህንን የውስጥ ውጊያ፣ ይህንን የውስጥ ፋይት ጠንቅቆ ያውቀዋል። ማድረግ አለብኝና ደግሞ ማድረግ አልፈለኩም በሚሉት ሐሳቦች መካከል አንዲት በጣም ትንሽ የሰከንድ ስንጥቃት ሽርፍራፊ አለች። ያቺ የሰከንድ ሽርፍራፊ፣ ያቺ የሰከንድ ስንጣቂ ሙሉ ቀንህን ትወስናለች። አእምሮህ በፍጥነት ምክንያቶችን ያቀርባል። በጣም በፍጥነት ደክሞኛል፣ በኋላ ጀምራለሁ፣ 5 ደቂቃ ብቻ ልጨምር ያለው ሰውዬ 5 ሰዓት በአናቱ ላይ ይከለብስበት። ዛሬ ጥሩ ቀን አይደለም ብላ። እነዚህ ምክንያቶች ምክንያታዊ ይመስላሉ፣ ምክንያታዊ የሚመስሉ ምክንያቶች፣ ነገር ግን ከስራቸው ፍርሃት ተደብቋል። ከጀርባቸው ፍርሃት ተሸሽጓል። የምቾት ማጣት ፍርሃት፣ የጥረት ፍርሃት፣ የውድቀት ፍርሃት፣ የመውደቅ ፍርሃት ወይም ከባድ ነገር የመጀመር ፍርሃት። አእምሮህ ከእንግልት ሊጠብቅህ እኮ እየሞከረ ነው፣ እንዳትንገላታበት ሊንከባከብ። ነገር ግን ያ እንግልትና ጥረት ነው ጥንካሬን የሚገነባው የሚለውን እውነት አያስተውለው። ሊያየውም አይፈልግም ይመስለኛል፣ ግን አያስተውለው። ያንን ጠባቂ የሚመስል ጋርድ ሊያደርግህ የሚመስል ድምፅ ከሰማህ ባለህበት ትቀራለህ። በቀላሉ ከመኝታ አትነሳም። ምንም ቢሆን ግን ከተንቀሳቀስክ ታድጋለህ። ስሜትህ ሳይመጣ በፊት እርምጃ መውሰድ ድንገተኛ ጀግንነት አይጠይቅም፣ የማንነት መቀየርን ነው የሚጠይቅ። እኔ ጥሩ ስሜት እስኪሰማኝ የምጠብቅ ሰው ነኝ ብለህ ከማሰብ ይልቅ እኔ ድርጊቶቼ ከመሆነው አዲስ ማንነቴ ጋር ስለሚጣጣሙ የሚንቀሳቀስ ሰው ነኝ ትላለህ። እኔ ድርጊቶቼ ከመሆነው አዲስ ነገር ለሆነው ካለሁት አዲስ ማንነቴ ጋር ስለሚጣጣሙ የሚንቀሳቀስ ሰው ነኝ ወደ ማለት ትቀይረዋለህ። በስሜት ከመመራት ይልቅ በመርህ በስትራክቸር ትመራለህ። በመዋቅር በተነሳሽነት ከመታመን ይልቅ በአቅጣጫ ታምናለህ። በዲሲፕሊን የሚመራ ህይወት የሚገነባው በዚህ መንገድ ነው፣ በጩኸት ሳይሆን በራስ መሪነት። አብዛኞቹ ሰዎች ዝግጁ ሆኖ የመሰማትን ዋጋ ከልክ በላይ ይሰጡታል። ልኩን ያልፋል። ልክ ሲኖረው ጥሩ ነው ሁሉም ነገር። የትናንሽ እንቅስቃሴዎችን ኃይል ግን ያሳንሱታል። ውስጣዊ ተቃውሞ ጠንካራ በሆነበት ጊዜ እንኳን አንዲት እርምጃ መውሰድ ሙሉ ስሜትህን መልሶ ያስተካክለዋል። አካል አንዴ መስራት ሲጀምር አእምሮ ብዙ ጊዜ ይከተላል። በቀዝቃዛ ስሜት ትጀምራለህ። ተቀዝቀዝ እያለ ዝናብ የመታው አሞራ መስለህ ኩፍስስ ብለህ ልትጀምር ትችላለህ። ችግር የለውም። ነገር ግን ልክ እንደተንቀሳቀስክ ትኩረትህ ይሳላል፣ ሻርፕ ይሆናል። ነቃ ማለት ትጀምራለህ። በራስ መተማመንህ ይጨምራል፣ ጉልበትህ ይጨምራል። ስሜት ድርጊትህን ይከተላል እንጂ ድርጊት ስሜትን አይከተልም። ለዚህ እኮ ነው ጥሩ ስሜት ሲሰማኝ እጀምራለሁ የምንለው ሐሳብ አእምሯችን ከሚነግረን እጅግ አጥፊ እጅግ አስከፊ ውሸቶች አንዱ የሆነው። ለዛ አንድ ትልቅ ስነ ልቦናዊ እውነት አለ። ድርጊት ግልጽነትን ይፈጥራል። ማሰብ አይደለም፣ ማቀድም አይደለም። ድርጊት በጣም ወሳኝ ነገር ነው። አሁን ከቅርብ ጊዜ ወዲህ በዚህ በ5 እና 4 ዓመታት ውስጥ አስተውላችሁ ልብ ብላችሁ ከሆነ ስለ ሐሳብ በጣም ከምን ጊዜውም በላይ እየተወራ ነበረ፣ እየተወራ ነው። አሁንም አለ። አሁንም ማለት የተለያዩ መድረኮች እየተዘጋጁ ተፍተፍ በቃ እዛም እዚህም እና ሐሳብ ካለ እንትን ትሆና ሐሳብ ነው ዋናው ነገር ሐሳብ። ድርጊትስ፣ አክሽንስ፣ እርምጃስ፣ አቅጣጫስ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በየጊዜው የሚለቀቀው ደግሞ ቶሎ እናንተ ጋር ይደርሳል፣ እያንኳኳ ይመጣል። አይመስላችሁም?